ያዘነ ሊጽናና ፈሊል ካለም ለመገላገል ኢየሱስ ይመጣ ጌታ ይመጣ ሞላና ጎደለ የሌለበት አንድ የሚኮንበት ኢየሱስ ይመጣ ጌታ ይመጣ። Do you like to see the Lord? እግዚአብሔር ማየት ትፈልጋላችሁ? ንቀደስ ያለ ቅድስና እግዚአብሔርን ማየት ሄለው። This is an eternal command. ዘላለማዊ ትእዛዝ ነው። አሜን። ምን አይነት ትእዛዝ? ዘላለማዊ። እኔ ቅዱስ ነኝና እናንተም ሄለው። ወንጌላዊው ዓለምነህ ጀንበሩ ከባለፈው ክፍል የቀጠለ ኢየሱስ ይመጣል። ዛሬ ደግሞ ልቡ አዝኖ ሐሳቡ ተበታትኖበታል። እንባው እንደ ሁል ጊዜው ማለቃቀሱን አላቆመም። አይኑ ያለ ወትሮ ቀልጧል። ከመቼውም በላይ አስፈራኝ። ምነው ወንድሜ ሆይ ዛሬ ደግሞ ከመቼውም በላይ ፊት አዝኗል። ምነው አልተኛም እንዴ? ጸሎት በስቶብህ ነው? ስትጸልይ ነው ያደርከው አልኩት። ፍቅሬን ለመግለጽ እንደ ሁል ጊዜውም ትኩር ብሎ አየኝና ቀረብ ጠበቅ አድርጎ ሳመኝ። እየሳመኝም ደና ነኝ፣ ግን ይህ ሕዝብ ያሳዝነኛል። ልቡ ከአምላኩ ርቋል። ሁል ጊዜ በተአምራት በትንቢት ነዋሪ ሆኗል። የጌታ ልብ ያሳዝናል። የጌታ ልቡ ሐሳቡ መሻቱን አላወቅም፣ አልተረዳውም። ጌታ አዝኗል። ቋንቋው ተደበላልቋል። ጌታ ሕዝቡን የሚናገርበት መሠዊያውን አብርሃም ይስሐቅን ሊሰዋበት የነበረው ስፍራ፣ ሙሴ በሲና ተራራ ተራራውን በእሳት አንድዶ ያነጋገርበት፣ ሙሴ አንተ ተናገረን እግዚአብሔር አይናገረን ያለበትን፣ አባቶች ሲናገረን እንደ ትልቅ ማዕበል ነጎድጓድ ነበር ያዩት። ደግሞ እንደ ሞተ ሰው ሆነን ያለንበት ቦታ ሕዝቡ እስራኤል ያስደነገጠው የክብሩ ስፍራ መድረክ ብለው ጠርተውታል። ደፋር ትውልድ፣ እግዚአብሔርን መፍራት የተወ ጌታን የተለማመደ ሕዝብ ሆኗል። ይህ አያሳጠንም ትላለ የእግዚአብሔርን ሰው ብሎ ይህኛው ነበር ያሳዘነኝ። ሌሊቱን ሁሉ ቁጭ ብዬ ሳለቅስ ነው ያደርኩት እልሃለሁ ወዳጄ። ዛሬ ደግሞ እግዚአብሔር ክብሩን በተለየ ሁኔታ የምናይበት ቀን እንደሆነ ጌታ ነግሮኛል። መሠረተ ክርስቶስ አብነት ነው የምንሄደው ብሎ ነገረኝ። መልካም ወንድሜ እንሄዳለን ተባብለን ተስማመንና መንገዳችንን ጀመርን። አብነት ያለችው ጸሎት ቤት ለመሄድ መንገድ ስንጀምር 5ኛ ፖሊስ ጣቢያ ከመካነ ኢየሱስ አጠገብ ስንደርስ አንድ ሰው የሆነ ፖሊስ ጣቢያ አካባቢ በምሪት ዱላ ይዞ የሚሄድ ሰው አየና ባለበት መኪና በመስኮት እጁን አውጥቶ ቁም ቁም ብሎ ምልክት አሳየኝ። እኔም በራሴ መኪና እየተከተልኩ ስለነበር አቆምኩለት። በኋላ ስሜን ጠራና ና ገዛኢ እጄን ንካኝና በራስ እጅ ያንን ሰው ንካው፣ ምንም አትበለው፣ ንካውና ተመለስ ብሎ እጁን አውጥቶ ሰጠኝ። እኔም ዓለምነህ ባለኝ መሠረት እጁን በእጄ ነካ አደረግኩትና ወደ ሰውየው ሄጄ እንዳለኝ ከኋላው ነካ አድርጌው አጠገቡ ቆምኩኝ። መልሶ ወዳጄ ናና ብሎ ጠራኝና ተከታትለን በመኪናችን ወደ አብነቷ መሠረተ ክርስቶስ ስንደርስ ሕዝቡ አዳራሹን ሞልቶ በመንገዱ ውጭ ሞልቶ ለመግባት ተሰልፏል። ተመራርተን ገባን። አይኑ ስለበራለት ሰው አንዳች ነገር አልተነጋገርንም። ሁለታችንም በሆነው ነገር ደስ ብሎን ዳግመኛ ሳናነሳው ግን ወደ አዳራሹ ስንገባ ዛሬ ደግሞ በሕፃናት የሚሆነውን አስደናቂ ነገር ታያለ። ከዚህ በኋላ የኢትዮጵያ ነገር በሕፃናት የሚሠራው ባደጉት መንፈስ ቅዱስን ጌታን በቤቱ ረጅም ዓመት የኖሩትን ሕዝቦች ወይም አገልጋዮች ላይ አይሠራም። ክብሩን መግለጽ የሚጀምረው በትናንሽ ሕፃናት መሆኑን ታያለ እያለኝ ወደፊት ለመቀመጥ ተራመደ። እንደ ሁሌ ጊዜው
ወደ ኋላ መጨረሻ አካባቢ ሄጄ ተቀመጥኩ። ሕዝቡን የአክብሮት ሰላምታውን ከሰጠ በኋላ ወደ ቃሉ ገባ። ወደ እግዚአብሔር ክብር ሐሳብ ገባ። አንድ ጊዜ ሕዝቡን በዐይኑ ቃኘ፣ ተመለከታቸው። መልሶ ከደኋላ የተቀመጡትን መዘምራን አያቸው። በዙሪያው የነበረውን መሠዊያውን፣ መስበኪያውን ለማሳመር የተዘጋጁትን አበባ ማስቀመጫዎች በዐይኑ አያቸው። ሕዝቡን የሆነ ነገር የተረዳ ይመስል በታላቅ ጸጥታ ሆኖ ስብከቱን ይጠብቃል። በዚህን ጊዜ ነበር ዓለምነህ ምን እንደሆነ ለራሱ በማያውቀው ጉዳይ ማንባቱን ቀጠለ። ዛሬ የእግዚአብሔርን ክብር ታያላችሁ። ክብሩን እሱ እግዚአብሔር ይውሰድ ብሎ ከመናገር በስተቀር ሌላ ጉዳይ በመንገድ ላይ ስለተፈጠረው ስለ ዓይነ ስውሩ ብርሃን ማግኘት ሳይናገር በቀጥታ ወደ ስብከቱ ገባ። ዓለምነህ ያለበት አካባቢ ፈጽሞ ተለውጧል። መስበኪያው፣ ማይኩ፣ የቆመበት የመስበኪያው ቦታ፣ ፑልፒቱ ከመቅጽበት ተለውጧል። ማንም ሊነካው እስከማይችል ድረስ አካባቢው በመንፈስ ቅዱስ ሕልውና ተከቧል። ምንም መንካት አልቻሉም። በዚህን ጊዜ ነበር ዓለምነህ ኮቱን አውጥቶ ለአገልጋዩ የሰጠው። ከዚያ በኋላ ሁኔታ ሁሉ ተለዋወጠ። አጠገቡ የነበሩ ሰዎች መውደቅ ጀመሩ። ስለ ክብሩ አከታትሎ ተናገረ፣ አለቀሰ። ከዚያም በኋላ ከጉባኤው መሃል 7 ሕፃናትን መርጦ ወደ መሰበኪያው አወጣቸው። ስማቸውን ከየት እንደመጡ ሰፈራቸውን መጠየቅ ጀመረ። ሕፃናቱ ገና ስማቸውን የመጡበትን አካባቢ መናገር ሲጀምሩ ወደ ኋላቸው ክምብል ብለው ወደቁ። በዚህን ጊዜ ነበር የወደቁት ሕፃናት እያየ መቁጠር ጀመረ። ይቺኛዋ አሁን ጌታ ኢየሱስን ታያለች፣ ይቺ ደግሞ ትንቢት ትናገራለች፣ ይቺ ደግሞ ሰማያት ትወስዳ ብዙ ነገር ታያለች ብሎ ከተናገረ በኋላ አንድ ሰው ለመነሳት ስትንቀሳቀስ ቆይ ገና አልጨረሽም ገና ነሽ ብሎ ሲናገር ለመነሳት የተንቀሳቀሰች ሕፃን መልሳ ተዝለፍልፋ ወደቀች። በመጨረሻ ሁሉንም ካስነሳ በኋላ መናገር ጀመረ። በዚያ በሕፃንነት ድምፃቸው ስማቸውንና የመጡበትን አካባቢ መናገር ጀመሩ። እንደተናገረው ትንቢት የምትናገረው ተነበየች። ራእይ የምታይ ጌታ ኢየሱስን እንዳየች ተናገረች። በተሰበሰበው ሕዝብ መሃል ፍርሃት፣ ድንጋጤ ይነበባል። እግዚአብሔር ትልቅ ነው ወገኖቼ። ጌታን ስታገለግሉ ተሰጥታችሁ አገልግሉ። ራሳችሁን ለሰማዩ አምላክ አስገዙ፣ አሜን ብሎ በኃይለ ቃል ተናገረ። ከዚህ በኋላ ነበር ከትላልቆች ሰዎች ቀላቅሎ የጸለየው። አንዲት እህት ነይ ብሎ አንቺ መዘምራን ባትሆኝም አብረሽ ማዕከላቸው ተቀመጭ ብሎ አስቀመጣት። ጉባኤ ሁሉ ተለወጠ። ዓለምነህ አገልግሎቱን ቀጠለ። ከዚህ በኋላ አገልግሎቱን በታላቅ ታምራት ተሞልቶ ነው የሚቀጥለው። እንዲሁ አይሆንም። እግዚአብሔር ክብሩን የሚገልጸው ገና በሚያድጉ ሕፃናት ነው ብሎ ከተናገረ የቆየ እጁን ወደ ላይ አነሳና አየህ ይለኛል። እኔም ባለሁበት መጨረሻ ስፍራ ሆኜ ሁለቱን እጆቼን እያነሳው አወዛውዛለሁ። በሁለታችንም መሃል የሚሆነው ነገር ምንም ማንም አያውቅም ነበር። ከዚህ በኋላ የዛሬው ፕሮግራም አዳራሹ ላይ አበቃና ተከታትለን ወጣን። አሁን ደግሞ በእንጦጦ መካነ ኢየሱስ ቤተ ክርስቲያን የተከናወነውን የአገልግሎት ሁኔታ ልንገራችሁ። ይህ የእንጦጦ ፕሮግራም ከመከናወኑ በፊት የሆነው ነገር ላሳያችሁ። ሁለታችንም ምሳ በላንና ወደ መካነ ኢየሱስ ፕሮግራም ሄድን። እኔ ትንሽ ቀደም ብዬ ደረስኩ። ወንድሜ ትንሽ ቆይቶ ደረሰ። ሕዝቡ እንደ ድሮ ከጫፍ እስከ ጫፍ አዳራሹን እስከ መግቢያ ዋናው በር ድረስ ግጥም ብሎ ሞልቷል። ሁሉም ቦታቸውን ይዘዋል። በዚህን ጊዜ ወደ ኋላ ልቀመጥ ስል አንድ ቦታ ፊት አካባቢ ተቀመጥ ብሎ ነገረኝና እሱ ከሚሰብክበት በቅርብ ርቀት ቁጭ አልኩ። ሕዝቡ ተሰብስቧል። ትርፍ ወንበር አይታይም። በዚህን ጊዜ ነበር ዓለምነህ በሸሚዙ ቆመና አካባቢው ሁሉ ሰላምታውን ሰጥቶ ስብከቱን ጀመረ። ስለ ክብሩ አንስቶ በኃይል መናገር ጀመረ። ሕዝቡ በኃይልና በታላቅ ፍርሃት ተሞልቶ ያደምጦ ጀመር። በጊዜው ለመዘመር የቆሙት ዘማሪዎች ነበሩ። አንዴ ወደ ኋላ አንዴ ወደፊት ተራምዶ ካያቸው በኋላ በአንዳቸው የጆሮ ጉትቻ አይቶ አዘነ። የእግዚአብሔር ክብር ባለበት አጭር ልብስ መልበስ፣ የጆሮ ጉትቻ
ሌላ ነገር ማድረግ መልካም አይደለም። እሱ ፍጹም ቅዱስ ነው። ሌላ ተጨማሪ ነገር አይደረግም። ንጹሕ አምላክ ከንጹሕ ልብስ ይመነጫል። ተጠንቀቁ ያላችሁት ከትልቅ አምላክ ፊት ነው። ዘማሪዎች ማለት ሌዋውያን ማለት ነው። ሌዋውያን ከተቻላቸው አምላካቸው ፍጹምና ንጹሕ መሆን አለበት ብሎ ተናገረ። በዚህ መሃል አንዳንድ ሰዎች አስነስቶ ለአጭር ጊዜ ያነጋገራቸው ጀመር። ጌታ ከምታስቡት በላይ ትልቅ ነው። ትልቁን ሰማይና ምድር የፈጠረውን አምላክ ሲናገር የሚያንጎዳጉደው ድምፁ እንደ ብዙ ውሃ የሚመስለው ትልቁን አምላክ ልናከብረው ልንፈረው ይገባል። እስኪ አሁን ትንሽ ነገር ስለ ክብሩ እንነጋገር። ወንድሜ ገዛኢ፣ እስኪ ጌታ ምን እንደሚመስል የክብሩን ታላቅነት ባንተ አጻጻፍ ውብ ቃላቶች ለዚህ ሕዝብ ስለ ኢየሱስ ተናገር። በሕዝቡ ፊት መናገር ደስ ብሎኝ ቆምኩኝ። አዳምጡት አሁን ብሎ ተናገረ ብሎ ማይኩን ለእኔ ሰጠኝ። እኔም በተቻለኝ መጠን ውበቱ ምን እንደሚመስል ለመናገር ፈልጌ ገና ስጀምር ዓለምን ያየኝ ጀመር። እኔም ገናናነቱን ለመናገር ፈልጌ ልጀምር ስል ባለውበት ወደ ኋላ ፍንግል ብዬ ወደቅሁ። ከዚያ በኋላ ሲነግረኝ ለተወሰነ ሰዓት ያህል አልነቃም። እሱ ይስቃል። እኔ ግን በሱ የነበረው መንፈስ ተጋብቶብኝ ገና አልነቃውም። ዓለምነ እንኳን እጁ ነክቶ ጸልዮልህ ይቅርና አንድ ጊዜ ትኩር ብሎ ካየ ትወድቃለህ። ቶሎ የሚነቃ ሰው አለ። አንዳንዴ እንደ አብነቷ ቤተ ክርስቲያን እንደሆነው ደግሞ ወድቀው ውለው በዚያ ያደሩ ነበሩ። ያን ቀን ትዝ ይለኛል። 4 ሰዎች በዚያ ቦታ በነበረው የእግዚአብሔር ክብር ምክንያት ሳይነቁ በዚያ ያደሩ ሰዎች አሉ። ከዚህ በኋላ ነበር የተከናወነው ያስገረመን፣ ያስደነቀን። ለካ ጌታ እንዲህ መስራት ይችላል ብለን ከመናገር አልፈን ተደንቀን የምናውቀው ጌታ በልባችን መፍራት የጀመር እንደገና አስነሳኝ። ወደ ራሱ አካባቢ ጠርቶ እንዲህ አለኝ። ቀስ ብሎ ቀርቦ ለግሌ ነገረኝ። አየ ገዙዬ፣ አሁን ትልቁ ነገር ለሚከናወነው አንተ ወደዚያ ሄደ የቤተ ክርስቲያን በር ኢየሱስ ይመጣል። ትልቁን በኃይል ትከፍትና የሚመጣውን ሕዝብ ሥርዓት ባለው መስመር ወደዚህ እንዲመጡ አግዘኝ። ያልታሰበ ብዙ ሕዝብ እየጮኸ ወደ እዚህ ግቢ ይገባል ብሎ ቶሎ በል አስቸኮለኝ። እኔም ወዳለኝ ቦታ የቤተ ክርስቲያኒቱ መግቢያ በር መክፈት ሄድኩኝ። መሄዴን አየኝና ደግሞ እርሶ እስካሁን እዚህ ኖት ብሎ ቀለደ ነገረኝ። እኔም ፈጠን ብዬ ሄጄ ቦታው ላይ ቆምኩኝ። አሁን ወንድሜ ዓለምነህ በኃይል ቃል ለሕዝቡ መናገር ጀመረ። ስሙ፣ አሁን እግዚአብሔር ታላቅ ነገር ያደርጋል። ክብሩ ሁሉ ለሱ ይሁን። በደቂቃ ውስጥ ከዚህ ካለነው ዝቅ ብሎ በዚህ ሕዝብ ተንጋግቶ በሩጫ እየጮኸ ይመጣሉ። አሁን ቦታውን አስፉት ብሎ በሁለት እጆቹ ወደ ላይ በማንሳት የኤልያስ አምላክ ሆይ የት ነህ? አሁን እባክህ ስለ ስምህ በዚህ ቦታ ክብርህን ግለጸው በማለት በኢየሱስ ስም ብሎ ጮኸ። በትንሽ ደቂቃዎች መሃል በጉባኤው የነበሩት በአጋንንት የተያዙ ሰዎች መጮህ ጀመሩ። እሱ ዓለምነህ ግን አንተ ዝም በል፣ የአምላኬን ታላቅ ሥራ አታደናቅፍ፣ ዝም በል፣ ጸጥ በል፣ እባካችሁ አስተናጋጆች እነዚህን ሰዎች አውጡና አስነሷቸው፣ ትንሽ ምክር ጸሎት ቢጤ ስጧቸው፣ ወገን አድርጓቸው፣ በኋላ አገልጋይ ይሆናሉ። እኔ ያለሁት በዚህ ግቢ ውጭ ያሉትን ሰዎች ከገበያው ተሰብስበው ያሉትን ነው ያልኩት። ኑ እናንተ በጉሊት አካባቢ ያላችሁት ሰዎች ኑ ወደዚህ፣ እኛ ወዳለንበት አካባቢ በኢየሱስ ስም በፍጥነት ኑ አዛችኋለሁ ብሎ ተናገረ። ምናልባት 10 ደቂቃ በኋላ ከእንጦጦ መካነ ኢየሱስ ወደ አሜሪካን ኤምባሲ ዙሪያ የነበሩት በጉሊት ሽጠው ይተዳደሩ የነበሩ ሴቶች እየጮሁ በእጃቸው ድንች፣ ሽንኩርት ይዘው በመጮህ ወደ እንጦጦ ቤተ ክርስቲያን ይገቡ ጀመር። በዚያ አካባቢ የነበሩት የጸጥታ አካላት መሳሪያቸውን ይዘው ረብሻ መስሏቸው ወደ ሰማይ ይተኩሱ ጀመር። የአሜሪካ ኤምባሲ ጠባቂዎች ከዚህ በፊት አይተነው የማናውቀውን የመሳሪያ አይነት የለበሱ ብዙ ወታደሮች ግር ብለው መጡ። ምንድነው እየሆነ ያለው? ምንድነው ብለው ተጠጉን። እኔም ይሄ የጸሎት ፍሬ ነው፣
አገልጋዩ በመንፈስ ቅዱስ ተሞልተው ነው፣ የኢየሱስ ክርስቶስ የመንፈስ ቅዱስ ፍሬ ነው አልኳቸው። ጥሩ፣ እሱ ይህን ግን ማን ነው እንደዚህ የሚያደርግ ያለው ብለው ጠየቁኝ። እኔም እግዚአብሔር በአገልጋዩ በዓለምነህ የሆነ ነገር ነው ብዬ መለስኩላቸው። ከዚያ በኋላ ነገሩ ትንሽ ተረጋጋና ከመጡ ሰዎች መካከል አንዳንዶቹ በራሳቸው ላይ የሰሌን ባርኔጣ ያደረጉ ነበሩ። ሁሉም ያወቁ አልነበሩም። ጩኸት ብቻ። ራሳቸውን የሳቱ ምን እንደሚያደርጉ እንኳን የማያውቁ ሰዎች ነበሩ። ወታደሮቹ መሳሪያ ይዘው በተጠንቀቅ ቆሞ ነበር። አካባቢው በጣም ተረብሿል። ብዙ ሰዎች በዚህ ሁኔታ መጥተው ጌታን የተቀበሉ ነበሩ። ከጉሊት የመጡ ሰዎችም ነበሩ። ጌታን ከተቀበሉት ውስጥ የእንጦጦ መካነ ኢየሱስ ቤተ ክርስቲያን ተጨናንቃለች። በአካባቢው የነበሩ ሰዎች ሁሉም ተገርሞ ነበር። አንዳንድ የመስሪያ ቤት ሠራተኞች በመስኮት ቆመው ይመለከቱ ነበር። አንዳንዶቻችሁ እንደምታስታውሱት በቀጥታ ወደ ቃሉ በመሄድ ቀጠለ እንጂ እኔነት የታየበት ሁኔታዎች አልነበሩትም። የወዳጄ የዓለምነህ ምኞትና የልቡ ሐሳብ ጌታ ኢየሱስ ሲከብር ማየት እንጂ ሌላ የተለየ ነገር አልነበረም። ዓለምነህ በመጨረሻ ሕዝቡን አረጋግቶ ጉባኤውን ባርኮ ቀጠለ። የጀግና ስም ይዛችሁ አታንቀላፉ፣ ስማችሁ እንዲያስጎድላችሁ ተጠንቀቁ በሚል አስተማረ። በጊዜው በኤልሻዳይ መጽሔት በታኅሳስ 1999 ዓ.ም እትም ላይ አውጥተነው ነበር። ወዳጄ ዓለምነህ አንዳንዴ ሲያወራኝ በጎጃም በረሃዎች እስከ ጠረፍ ድረስ ሄዶ ባገለገልባቸው ቦታዎች የደበቀኝ ነገር አለ ይመስለኛል። የሞተ ሰው በጸሎት ሳያስነሳ አይቀርም። ነገሩ የእግዚአብሔር ክብር እንዳይጋፋ በማሰብ ሰውሮኛል እንጂ እንደ አነጋገሩ በአገልግሎቱ ላይ የሞቶ ሰው በጸሎት በእግዚአብሔር ኃይል ሳይነሳ እንደማይቀር አስባለሁ። በአብዛኛው እግዚአብሔር በአገልግሎቱ ላይ በእጁ ያደረጋቸውን ነገሮች በምናወራ ሰዓት የእግዚአብሔርን ክብር እንዳይጋፋ በማሰብ በሳቅ ወይም በለቅሶ ሆኖ ሳይነግረኝ አልፋቸው ነበር። እንድ ጊዜ ወንድሜ ዓለምነህ ካደረጋቸው ድርጊቶች መሃል እና ከመልካም ባሪዎቹ ከነበሩት ውስጥ የማይረሳኝና ለብዙዎች ትምህርት ይሆናል ብዬ የማስበውን ልንገራችሁ። አንድ ጊዜ በጊዮን ሆቴል ባህል አዳራሽ ምሳ እንብላ ተባብለን ገባን። የምንበላውንም ምግብ አዘን በመሶብ መጣልን። እሱ ግን ቆይ ገዙዬ መጣው ብሎ ወደ ውጭ ሄደ። ሲመለስ ግን አብረውት 3 ሰዎች ይዞ መጣ። እነዚህ ሰዎች ከጎዳና ላይ የነበሩት በተለምዶ የአካል ጉዳተኞች የምንላቸው ጣቶቻቸው የተጎዳ በደንብ መራመድ የማይችሉ እያነከሱ ይዟቸው ገባ። ገዙዬ ዛሬ እነዚህ ሰዎች እንግዶቻችን ናቸው፣ ምሳ ከእኛ ጋር አብረው ይበላሉ ብሎኝ ሳይጸየፋቸው ደስ ብሎት ከነሱ ጋር ምሳ የመገብነውን አይረሳኝም። ወዳጄ ዓለምነህ የሠራቸው ሥራዎች ልንገልጸው ብለን ጊዜና ሰዓት የማይበቃ ብዙ ሥራዎች ሰርቶ ያለፈ አገልጋይ ነው። አሁን ያላችሁት አገልጋዮች በሱ ምስክርነት ብዙ እንደተማራችሁ አስባለሁ። ኢየሱስ ይመጣል። ኢየሱስ ይመጣል። ኢየሱስ ይመጣል። ክፍል 3 ይቀጥላል። ያዘነ ሊጽናና ፈሊል ካለም ለመገላገል ኢየሱስ ይመጣ፣ ጌታ ይመጣ። ሞላና ጎደለ እዚያ የሌለበት አንድ የሚኮንበት ኢየሱስ ይመጣ፣ ጌታ ይመጣ።